በበሽታው ተጠርጥረው ህይወታቸው ያለፉ ሰዎች በሚኖርበት ጊዜ ቀብር ስነ ስርዓታቸውን በተለይ ደግሞ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን ከሚያወጣው መመሪያና በእኛ ከጤና ሚኒስቴር የሚሰጡ መረጃዎችን በመያዝ ዛሬም በዚህ ሰዓት የጤና ባለሙያዎቻችንን በተለይ የሆስፒታል ኃላፊዎችን እያሰለጠንን ነው። በዚህ ሰዓት አሁን ራሱ በወይንበረብ እየሰለጠኑ ነው ያሉት። ምንድነው የሚደረገው፣ የኬዝ ማኔጅመንቶቻችን እንዴት ይደረጋሉ የሚለው ይህን ደግሞ አጠናክረን እስከታች እናወርዳለን። ማህበረሰብ ውስጥም ደግሞ ማነቃቃት ማሳወቅ ያስፈልጋል ማለት ነው። በደቡብ ኢትዮጵያ የተከሰተው በሽታ ማንነቱ ይፋ ከተደረገና ማርበርግ የሚል ስያሜ ከተሰጠው በኋላ አዳዲስ ሰዎች መጠቃታቸውንና የሰው ህይወትን ማለፉ ተሰምቷል። ይህን ተከትሎ በርካታ መረጃዎች ወጥተዋል። ከነዚህ ውስጥ አንዱ የሟች አስክሬን ከዚህ በኋላ አይሰጥም ለወዳጅ ለዘመድ የሚል ነው። ይህም የማይሆን ከሆነ የአስክሬኑ ጣፈንታ ጉዳይ ምን ይሆናል፣ ይህን መግለጫ ሲሰጠው ማን ነው የሚለውን ዝርዝር ጉዳዮች እንነግራችኋለን። ሌላ አዳዲስ የማርበርግ ቫይረስ መተላለፊያ መንገዶችም ይፋ ተደርገዋል። ይህንን በሽታ ለመከላከል ምን ማድረግ አለብን፣ ምልክቶቹስ ምንድናቸው የሚል ከሚመለከተው ተቋም እጅግ በርከት ያሉ በይፋው የሆኑ መረጃዎች ወጥተዋል። እነዚህን ጉዳዮች እናጋራችኋለን። እናንተ ምን ጥንቃቄ እያደረጋችሁ ነው የሚለውን እስኪ ኮሜንት ቦክስ ላይ ጻፉልን። እኛ ወደ መረጃው እንለፍና እጅግ ለህይወት ጠቃሚ የሆነውን ጉዳይ እናጋራችሁ። በደቡብ ኢትዮጵያ ጅንካ የተከሰተው በሽታ አሁን ላይ ስሙ ማርበርግ የሚል ስያሜ እንደተሰጠው ይታወቃል። ሄሞራጂክ ፌቨር የሚል ነበር ከዛ ፊት ስያሜ የተሰጠው። አሁን ማርበርግ በሚል ከመጠራት ከጀመረ ወዲህ የሰው ህይወት ማለፉ በዛሬው ዕለት የኢትዮጵያ ጤና ሚኒስቴር አሳውቋል። በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ግን ለቤተሰብ አይሰጥም ነው የተባለው። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የበሽታውን ስርጭት ለመክታት ጥብቅ ደንቦችንና ህጎችን አውጥተዋል። ለመሆኑ እነዚህ ማወቅ ያለባቸው ቁልፍ ደንቦችና መረጃዎች ምንድናቸው የሚለውን እናጋራችሁ። በቅርቡ በኢትዮጵያ ውስጥ መገኘቱን የተዘገበውን የማርበርግ ቫይረስ ስርጭት ለመቆጣጠር የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አዲስ መመሪያዎችንና ህጎችን አውጥተዋል። በሽታው በንክኪ በቀላሉ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች መንግስት አስክሬኑን ለመንግስት አይሰጥም። በዚህ በታች በተጠቀሰው መሰረት በጥብቅ ይዛል ተብሏል። አስክሬኑን መንግስት ለቤተሰብ አይሰጥም ተብሏል። የአስክሬን ከዚህ በታች በተጠቀሰው መሰረት በጥብቅ እንደሚያዝም ተሰምቷል። ለቤተሰብ አስክሬን አይሰጥም። የቫይረሱ ሰለባ የሆኑ ሰዎች አስክሬን በእንግዲህ በሚመለከተው አካል በባለሙያዎች በስነ ስርዓት የቀብር ስነ ስርዓት እንደሚፈጸም ወይም እንደሚቃጠል ቢገለጽም መንግስት ግን በይፋ አስክሬኑ ጉዳይ ምን ይሆናል የሚለውን አልገለጸም። በእርግጥ አይታጠብም የሚል መረጃም ጨምሯል። አስክሬኑን ማጠብ ወይም ማላሸት አይፈቀድም ብለዋል። ከዚህ በፊት 2 ቀን እንዲቆይ ወይም ደግሞ እንግዲህ አስክሬን በሚገነዝበት ጊዜ የማጠብ ጉዳይ እንዳለ የሚታወቅ ጉዳይ ነው። ይሄ ግን በፍጹም አይፈቀድም ነው የተባለው። ይሁንና ግን ደህንነቱ የተጠበቀ ቀብር ይከናወናል ነው የተባለው። አስክሬኑ በጤና ባለሙያዎች ክትትል በተጠበቀ መንገድ የቀብር ስነ ስርዓቱ ይፈጸማል የሚል መግለጫ ነው የወጣው። ስለዚህ በኢትዮጵያ ባህል አስክሬን ማቃጠል የማይፈቀድ በመሆኑ ምክንያት በምዕራብ አፍሪካ በኢቦላ ጊዜ እንዳየነውና በተለያዩ ሁኔታ እንደተከሰተው ይህ እንደማይሆን ነው የተሰማው። እንግዲህ የቀብር ቦታም ደግሞ ጥበቃ ይደረጋል ነው የተባለው። ቀብር የተፈጸመባቸው ቦታዎች ተጨማሪ ስርጭት እንዳይኖር በጥንቃቄ ይመራሉ፣ ይጠበቃሉ ነው የተባለው። ይሄ ደግሞ ወዳጅ ዘመድ የቀብሩ ቦታ በመሄድ እዛ በሚኖር የልቅሶ ስነ ስርዓት ምክንያት ማርበርግ በስፋት እንዳይሰራጭ ለማድረግ መሆኑን መረጃዎች ወጥተዋል። የማህበረሰብ ትብብር ሌላኛው ጉዳይ ነው። ማህበረሰቡ የበሽታውን አሳሳቢነት ሊረዳ ይገባል። ይህን አስቸጋሪ ውሳኔ መቀበልና መተባበር እንዳለበት ነው እንግዲህ ጥሪ የቀረበው። ማርበርግ ቫይረስ እንግዲህ እጅግ አስከፊና ከኮቪድም የከፋ እንደሆነ የገዳይነት መጠኑ ከፍ ያለ መሆኑን ጨምሮ ሌሎች ጉዳዮችም በዛሬው ዕለት ቫይረሱ የተገኘባቸው ሰዎች፣ የተመረመሩ ሰዎችና በሕክምና ላይ ያሉ እንዲሞታቸውን ያጡ ሰዎች አጠቃላይ መረጃ ይፋ ተደርጓል። መረጃው ይህንን ይመስላል። እንግዲህ አጠቃላይ ይህ በሽታ በጣም አሳሳቢ ነው። የመተላለፊያ መንገዱ በንክኪ ወይም ከህመምተኛ ሰው ፈሳሾች ጋር ንክኪ ሲፈጠር ነው የተባለው። ከዛ ውጭ እንደ ኮሮና ቫይረስ በአየር አይተላለፍም ነው የተባለው። በአየር ይተላለፋል የሚለው የተሳሳተ ግንዛቤ ነው ብለዋል። የሞት ምጣኔው ግን እጅግ አስከፊ ነው። ከ24 እስከ 88% ይደርሳል ነው የተባለው። ከኮቪድ እጅግ የከፋ ነው የሚያስብለውም ለዚህ ነው። ከህመም በኋላ እንግዲህ ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ 1 ዓመት ሊቆይ ይችላል። ከዚህ በፊት እንግዲህ የሰራንላችሁ ዘገባ እንዳለ ሆኖ 1 ዓመት ጊዜ ውስጥ 2 ጊዜ
በዚህ ማርበርግ ቫይረስ የተያዙ ወንዶች ምርመራ ካልተደረገላቸው ልቅ የሆነ የግብረ ስጋ ግንኙነት ማድረግ እንደማይችሉ ተገልጿል። ምክንያቱም በወንድ የዘር ፈሳሽ ውስጥ እስከ 1 ዓመት ድረስ ማርበርግ ቫይረስ ራሱን ደብቆ ሊቆይ ይችላል። ይህም ከግምት ሊገባ ይገባል እየተባለ ነው። ከዛ ውጭ ግን ለዳኑ ሰዎችም ማስጠንቀቂያ አለ። ከህመሙ ያገገሙ ወንዶች ለ1 ዓመት በላይ ብቻም ሳይሆን ከዛም ከፍ ላለ ጊዜ በህክምና ምርመራ እየተደረገላቸው ሊቆዩ ይችላሉ ተብሏል። ተገቢውን ክትትልና ህክምና ተደርጎለት የዳነ ሰው ከቫይረሱ የጸዳ ከሆነ በሽታውን ግን ማስተላለፍ እንደማይችል በዛሬው ዕለት ይፋ የተደረገው አዲስ መረጃ ያሳያል። እስካሁን መረጃ ወይም ዘገባ ያደረስኳችሁ በሚገኘው ሰዓት ድረስ የወቅቱን ስታቲስቲክስ ኢትዮጵያ ማርበርግ የተጠረጠሩ 33 ሰዎችን መርምራለች። በበሽታው የተገኘባቸው ሰዎች 6 ናቸው። በበሽታው እንግዲህ ህይወታቸው የተቀጠፉ ደግሞ ህይወታቸውን ያጡ 3 ሰዎች ናቸው። እስካሁን ድረስ እንግዲህ ሂሳባዊ ስሌት ስንሰራው በ6 ሰዎች ተይዘው 3 ሰዎች ህይወታቸውን አጥተዋል። ይህም አሁን ላይ የበሽታው ገዳይነት 50% ላይ ይገኛል ማለት ነው። በበሽታው እንግዲህ በህክምና ላይ ሌሎች የሚገኙ 3 ሰዎች አሉ። የመረጃ ይፋ የሆነ የጤና ሚኒስቴር እንግዲህ ከህብረተሰብ ጤና ኢንስቲትዩት ጋር ባለው ባጋራው ሐሳብ መሰረት ነው። እንግዲህ በዛሬው ዕለት በማርበርግ ቫይረስ የአንድ ሰው ህይወት ሲያልፍ ተጨማሪ 2 ሰዎች ቫይረሱ እንደተገኘባቸው ሪፖርት ተደርጓል። እንግዲህ አጠቃላይ በዛሬው ዕለት 13 ሰዎች ነበሩ ምርመራ የተደረገላቸው። ተጨማሪ 2 ሰዎች ቫይረሱ ተገኝቶባቸዋል ብሏል ጤና ሚኒስቴር። በዛሬው ዕለት በተደረገው ምርመራ በቫይረሱ መያዛቸው የተረጋገጠው ታማሚ ከዚህ በፊት ከተገለጸው ደቡብ ኢትዮጵያ ክልል በጅንካ ከተማ በለይቶ ማቆያ ነበሩ ተብሏል። በተመሳሳይ ቦታም የሕክምና ክትትላቸውን እያደረጉ እንደሚገኙ ሚኒስትሩ ገልጿል። በተጨማሪም በዛሬው ዕለት እንግዲህ አንድ ሰው በቫይረሱ ህይወት ሲያልፍ በአጠቃላይ በቫይረሱ ህይወታቸው እንዳለፈ የተረጋገጠ ሰዎች ቁጥር 4 መድረሱን መረጃዎች ያሳያሉ። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 46 የላቦራቶሪ ምርመራዎች ተከናውነዋል። በአጠቃላይ ቫይረሱ በ8 ሰዎች ላይ ተገኝቷል። እንዲሁም 4 ሰዎች ደግሞ በህክምና ላይ ይገኛሉ። ይህ ማለት እንግዲህ የሄሞራጂክ ፊቨር ከሚለው ወረርሽኙ ከተሰማበት ጊዜ አንስቶ ነው። ለማንኛውም ማርበርግ ቫይረስ አዳዲስ የመተላለፊያ መንገዶች አሉት። ምልክቶቹ ምንድናቸው? ራሳችንን እንዴት እንከላከል? በሚል እጅግ ጠቃሚ መረጃ ይፋ ተደርጓል። ቀጥሎ እንነግራችኋለን። የካቲት 12 ሆስፒታል ሜዲካል ኮሌጅ አዳዲስ መረጃዎችን ይፋ አድርጓል። ማርበርግ ቫይረስ ምን አይነት በሽታ ነው የሚለውን ጨምሮ እንዴት ይተላለፋል፣ እንዴት እንከላከለዋለን፣ ምልክቶቹ ምንድናቸው የሚለውን ይፋ አድርጓል። ይህም በማርበርግ ቫይረስ ሰዎች እየተጠቁ ነው ብለዋል። አደገኛ በሽታ ትኩሳትና ደም መፍሰስ ወይም ቫይራል ሄሞራጂክ ፊቨር ወረርሽኝ ምክንያት የሚመጣ በሽታ ነው ብለዋል። በዋነኝነት በሽታ የሚተላለፈው በዚህ ማርበርግ ቫይረስ በተያያዙ የሌሊት ወፎች እንደሆነ መግለጫው አትቷል። ከዛ ውጭ ከሌሊት ወፎች በዘለለም ከሰው ወደ ሰው የሚተላለፍ ነው። በአጠቃላይ በሽንት እንደሚተላለፍ አንዱ መረጃ ሲያሳይም የጋራ መጸዳጃ ቤቶችን የሚጠቀሙ ሰዎች እጅግ ጥንቃቄ ማድረግ እንዳለባቸው ምልክት የሚሰጥ ነው። ከዛ ውጭ ግን ሽታን ጨምሮ ምራቅና ሌሎች የተበከሉ ነገሮች ከሰው ወደ ሰው ቫይረሱን የሚያስተላልፉ መንገዶች ናቸው። ከታመመ ሰው ደምና የሰውነት ፈሳሾች ጋር ቀጥታ ንክኪ ከማድረግ ይልቅ ጥንቃቄ ማድረግ አስፈላጊ ነው ተብሏል። ከዛ ውጭ ታማሚ የተጠቀመባቸው መርፌ፣ ቁሳቁሶች፣ ልብሶች፣ እቃዎች ወዘተ ቫይረሱን ያስተላልፋሉ ተብሏል። ስለዚህ አጠቃላይ በተለይ ከገበያ የሚገዙ እቃዎችን ንጽህና መጠበቅና ማጠብ አንደኛው በቫይረሱ ለመያዝ ጠቃሚ መንገድ ነው ተብሏል። ከዛ ውጪ እንደ ኤችአይቪ ቫይረስ ሁሉ በግብረ ስጋ ግንኙነትም የሚተላለፍ ሲሆን አስክሬን መንካት ደግሞ እጅግ የከፋውና በቫይረሱ ራስን አሳልፎ እንደመስጠት በሚቆጠር ደረጃ በጠንካራ ሁኔታ የሚተላለፍበት ነው ብሏል። ለመሆኑ ማርበርግ ቫይረስ በሰውነታችን ከገባ በኋላ ምን ምልክቶችን በአጭር ጊዜና በረጅም ጊዜ እናያለን? የመጀመሪያው ምልክት ምንድነው? ከቀናት በኋላስ የሚለውን ደግሞ እንንገራችሁ። የመጀመሪያው ምልክቱ እንግዲህ ከፍተኛ ትኩሳት ይከሰታል። ከዛን ቀጥሎ እንግዲህ ራስ ምታት ያለው ነው ያሉት። ይሄ ደግሞ እንግዲህ ቀጥሎ ደግሞ የጉሮሮ መቁሰልና ድካም ይታያል። የጡንቻና መገጣጠሚያ ህመምና ድካም መታየታቸው በበሽታውን በተለይ ከጉንፋንና ከሌሎች ነገሮች ጋር የሚያመሳስል ነውና በርካቶች ሊዘናጉ አይገባም የሚል መልእክቶች እየተላለፉ ነው። ከቀናት በኋላ ቫይረሱ ማቅለሽለሽና ማስታወክን ይዞ ይመጣል ነው የተባለው። ከዛ ቀጥሎ እንግዲህ የማያቋርጥ ተቅማጥ የሚያስከትልና ይህም ደም የቀላቀለ እንደሆነ መግለጫዎች አሳይተዋል። ከዛ ውጪ የሆድ ህመምን፣ የጨጓራና የአንጀት ህመምም የማርበርግ ቫይረስ የሚያስከትላቸው ህመሞች እንደሆኑ
መረጃዎች ያሳያሉ። ከፍተኛና ከባድ ምልክቶችም አሉት። ይህ ደግሞ ከሰውነት ቆዳ፣ ከአፍ፣ ከአፍንጫ ወይም ከውስጥ ክፍሎች ደም ሊፈስ ይችላል። ይህንን እንግዲህ እኒህ አይነት ምልክቶች ካሉ በአፋጣኝ በጤና ተቋማት ሄዶ ምርመራና ክትትል ማድረግ ይገባል የሚል ምልክቶች እያሳዩ ነው። ለመሆኑ ምርመራውና ክትባቱ ምን ይመስላል የሚለውንም ይኸው ሆስፒታል ዛሬ ይፋ አድርጓል። ምርመራው እንግዲህ የቫይረሱ ዘረመል የሚለይ ምርመራ ይደረጋል ነው ያለው። ዘረመሉን ለመለየት ፒሲአር የሚባሉ ሞለኪውላር ምርመራዎች በልዩ የባዮሴፍቲ ላብ ውስጥ ብቻ እንደሚከናወኑ በዛሬው ዕለት የወጣው መረጃ አሳይቷል። ፈሳሽ በግሉኮስ የሚተካል ነው የተባለው። ምክንያቱም የተቅማጥ እንዲህ ማስታወክና ማስመለስ ነገሮች አጠቃላይ የሰውነት ድርቀትን ያስከትላሉ። እነዚህ የሚወጡ ፈሳሾችን በግሉኮስ ለመተካት በሕክምና ባለሙያዎች ጥረት ይደረጋል። ባለሙያ ክትትልና ተጓዳኝ ችግሮችን ማከም አለ። ከዛ ውጪ የደም መፍሰስ የሚያጋጥም ከመሆኑ ምክንያት የደም ልገሳ ለተያዙ ሰዎች ይደረጋል ነው የተባለው። በዚህም እንግዲህ ኢትዮጵያውያን የደም ልገሳ ላይ ትብብር እንዲያደርጉና በእንደዚህ አደጋ በሚከሰት ጊዜ ሌሎችን ሰዎች ለማዳንም ጠቀሜታው የጎላ ነው። ከዛ ውጪ ግን የተረጋገጠ ጸረ ቫይረስ መድኃኒት የለም። ቫይረሱ እንዳይባባስ የሚያደርጉ የማስታገሻና የመከላከያ ህመሞች እንጂ ለማርበርግ ተብሎ የተሰራ ክትባት የለም። መከላከያ መንገዶች ግን አሉት። እጅን በሳሙና ወይም አልኮል በሚገባ መታጠብ ነው። ከዛ ውጪ እንግዲህ የሳኒታይዘር ዘመን ተመልሶ ወደ ኢትዮጵያ መምጣቱ የሚቀር አይመስልም። አሁን ባለው ሁኔታ በእርሱ እጅን ማጽዳት የተሻለ ነው። በቫይረሱ የተጠረጠረው መለየትና ከታመመ ሰው የሰውነት ፈሳሽ እጅግ ርቀትን መጠበቅ ያስፈልጋል። አልባሳትና እቃዎችንም በክሎሪን ማጽዳት ያስፈልጋል ነው የተባለው። ከዛ ውጪ በጤና ተቋም የፒፒ መጠቀም ያስፈልጋል ነው የተባለው። N95 ማስክ ከኤሮሶል ፕሮሲጀሮችን መጠቀም ያስፈልጋል። ይሄ በተለይ በዋናነት ለዶክተሮች ነው። ከዛ ውጪ መርፌና ቆሻሻ በትክክል ማስወገድ ራስን፣ ቤተሰብንና እንዲሁም ወዳጅ ዘመድን ከዚህ ማርበርግ ቫይረስ ለመጠበቅ እድሎች አሉ ተብሏል። ከፍተኛ አደጋ ያለው ቫይረስ ስለሆነ በጥንቃቄ መንቀሳቀስ፣ ምልክቶች ቢታዩ በቅድሚያ ወደ ጤና ተቋም መመለስ እጅግ አስፈላጊና ጠቃሚ በመሆኑ ሁሉም ሰው ከግምት ሊያስገባው የሚገባ ጉዳይ ነው የሚል መልእክቶች እየተላለፉ ነው። ለማንኛውም አሁን ያስኩላችሁ መረጃዎች እነዚህን ይመስላሉ። ሌሎች የሚወጡ ጉዳዮች ካሉ መለሳለሁ። ሰላምና ጤና ለሀገራችንና ኢትዮጵያ እንዲሁም ለሁላችን እንዲሆን እንመኛለን። መልካም ጊዜ